ሰላም ባቡል ኸይር ነን እንደምን አላችሁ ዛሬ እንግዲህ በባቡል ኸይር የእርዳታ ድርጅት ተገኝቻለሁ ራምዚን ሪል ስቴት ማለት ነው 1 ሚሊዮን ፎሎወር ካስገባችሁን 8 ሚሊዮን ብር እንሰጣለን ብለዋል ለባቡል ኸይር ማለት ነው ጋይስ እንኳን ደስ አላችሁ ራምዚን ሪል ስቴት ማለት ነው 1 ሚሊዮን ፎሎወር አድርሰናል በአንድ ቀን ውስጥ ነው 400 ሺህ አይ ቲንክ 300 ምናምን ሺህ ፎሎወር ጨምሯል ማለት ነው አላሁ አክበር አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቻናላችን ቤተሰቦች እንዴት ናችሁልን ዛሬ በአዲስ ቪዲዮ መጥቻለሁ ለዛሬ ጀላችሁ የመጣሁት ቪዲዮ አነጋጋሪው አዶናይ እንግዲህ ታሪክ ሰርቷል ለባቡል ኸይር 8 ሚሊዮን እንዲያገኝ እንግዲህ ሰበብ ሆኗል እሱም ቪዲዮስ ከመጨረሻው ድረስ የምትከታተሉ ከሆነ መታየውንም ይሆነው ሌሎችም ምርጥና አስተማሪ ቪዲዮዎች አሉ ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንዲጀምሩ ጋብዛለሁ ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ የደውል ምልክቷን ይጫኑ በቀጥታ ወደ ቪዲዮ አሁንም ጋብዛችሁ ቪዲዮ ኡስታዝ አቡበከር አህመድ በወቅታዊ ጉዳይ ላይ በጣም አስፈላጊ የሆነ መልእክት እንግዲህ አስተላልፏል እሱን በጥሞና እንድትከታተሉት እጋብዛለሁ بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته تكبراتشو تندموشي اللي تكرماتشو ዛሬ እንደ ሐሳብ ዳነሳፈለሁ በሰሞኑ እንዲሁ ሚዲያዎች ላይ አንዳንድ የማያቸው ነገሮች በተለይ በጋራ ማንነት ውስጥ በአብሮነት እሴታችን ላይ መጥፎ አሻራቸውን የሚያስቀምጡ ከፍቅር ከመከባበር ከመተሳሰብ ከአብሮነት ይልቅ መገፋፋትንና አላግባብ የሆነ መጠራጠርን ለመጥፎ ነገር የሚጋብዙ ስሜቶችን ማዳበርን የሚፈጥሩ እሳቢዎች በተለያየ መልኩ ይንሸራሸራሉ አላህ Subhanahu Wa Ta'ala እዚህ ምድር ላይ እዚህ ሀገር ላይ ሁላችን እንድንገኝ ሲፈቅድና ሲፈጥረን እንግዲህ በጋራ አብሮነት እሴት ውስጥ እንድናልፍ ሁላችንም በተለያየ ማንነታችን ውስጥ ተከባብረንና እውቅና ተስጣጥተን እንድንኖር አንዱ ሌላውን ገፍቶ የበታች አድርጎ አንደኛው አሸናፊ ሌላኛው ተሸናፊ አንደኛው ገፊ ሌላኛው ተገፊ ሆነ እንድንኖር አይደለም ሁላችንም በጋራ በአብሮነታችን ውስጥ አብረን እንድንኖርባት በተፈጠረችው አገር ውስጥ በመከባበር እውቅና በመሰጣጠት ብዙ አብሮ ሊያስጉዙን በሚችሉ ጉዳዮቻችን ላይ መተባበር እንደ ሀገርን እንደ ማህበረሰብን እንደ ሰላማችን ሊያስጠብቁ በሚችሉ ጉዳዮች ላይ የጋራ ስራዎችን ልንሰራባቸው የሚገቡ ጉዳዮች አሉ በተለይ በእምነቶች መካከል ያለ መከባበርና እውቅና መሰጣጠት ከምንም በላይ ትኩረት ሊሰጠው የቤተ እምነቶች ልዩ ትኩረት ሆኖ እነዚህ ነገር በማስረጽ ላይ ሊሰሩ ይገባቸዋል ብያምናለሁ እስልምና ከሌሎች እምነት ተከታዮች ጋር በመኖርባቸው ሂደት ውስጥ ያስቀመጠልን እሴት መርህ አለ በክርስትና እምነት ውስጥ ያሉ ወንድሞች ወይም እህቶች ወገኖቻችን እንግዲህ በሰውነት የምንጋራው ማንነት የወገንነት የወንድማማችነት መገለጫ ያለንና የጋራ አብሮነትና የጋራ ሀገር ውስጥ ደግሞ ከዚህ ምድር አብረን ፈልቀናል በዚህ ሂደቶች ውስጥ በሚፈጠሩ ጉዳዮቻችን ውስጥ እውቅና ተሳተን ተከባብረን እንድንኖር ይፈልጋል እስላም ይህንን መሰረት አድርጎን ነው ቁርአን ውስጥ በትልቅ መልኩ አንስቶ በምዕራፎች ውስጥ ገልጾ አህለል ኪታብ ያለ እነዛን የመጽሐፍ ባለቤቶች ያለ በዚህ ቃል እየጠራ ለተጅደን አቅረበሁም ወደተ ለለዚነ አመኑ قالوا إنا نصارى ይላል እነዛ ለእናንተ ቅርብና ተወዳጅ ሆኑት እኛ ክርስቲያኖች ነን ያሉት በውስጣቸው ባህታውያን መነኮሳትና ራሳቸውን ለእምነት ያገለሉ ያላችሁ ሰዎች ለእናንተ የቀረቡ ወዳጆቻችሁ ናቸው ይላል ወዳጅ አይገፉትም ወዳጅን አያስከፉትም ወዳጅን አይበድሉትም ሰው የሚወደውን አይደለም ሰው በሰውነቱ የሰውነት ክብርን ጠብቆ ይኖራልና ይሄ መርህ ስለሆነ የሌላን መብት እንድንጋፋ የሌላን እምነት እንድንነካ ሰዎች በሐሳብ ሊወያዩ ሊነጋገሩ ሐሳብ አሸናፊነት እንዲሆኑ ሊሰሩ ሁላቸውም ያላቸው እውነትና ሐቅ በመከባበር ሌላውን ሳይገፋ ሊማማሩ ይችላሉ ከዛ ያለፈ ግን ትንኮሳ የሌላኛውን ገደብ ማለፍ ግን እንደ ሀገር አብሮነታችንን እሴታችንን የሚገፋ በጋራ አብሮነታችን ውስጥ ጥቁራጣ አሻራ የሚጥል ስለሆነ ያንን ልንጠብቀው ይገባል አንድ ታሪክ አንስቼ ንግግሬን ቋጫለሁ ብዙ ጊዜ በነብዩ ሰለላሁ ዐለይሂ ወሰለም ከነጅራን ክርስቲያኖች ጋር ያነሱትን ሐሳብ አንስቻለሁኝና ዛሬ አንድ ሐሳብ ውስጤ ላይ መጣልኝን በዑመር ኢብኑ አብዱል አዚዝ ኸሊፈቱል ኻሚስ አምስተኛው ኸሊፋ ተብሎ በሚታወቁት ዑመር ኢብኑ አብዱል አዚዝ ታሪክ ውስጥ አንድ የሚገርም ታሪክ ልንገላችሁ በሳቸው ዘመን ሶስት ባለሀብት የሆኑ ሰዎች እዛ ዑመር ኢብኑ አብዱል አዚዝ በሚያስተዳድሩበት ግዛት ውስጥ እንግዲህ ሙስሊሞች ኸሊፋ መሪ ናቸው እሳቸው ላይ በሶስቱም አቅጣጫ መንገድ የሚያገኘው አንድ ትልቅ መስጂድ ለመገንባት ፈለጉና ፍቃድ ጠየቁ ፍቃድ ተሰጣቸው ትልቅ መስጂድና በጣም የሚያምር ውብ ነገር ለመስራት ፈልገው እየሰሩ በመሃል ትንሽ ቦታ ሲጠባቸው ከጎናቸው ከመስጊዱ አጠገብ አንድ
ክርስትና እምነት ተከታይ የሆነ ወገን የሱ መሬት አለ ክፍት መሬት ነበር ያው ይሄ ሰውኛ ጋር አብሮ ምንኖር በመልካም ምናስበው ሲቸገር ምንረዳው የሚያስፈልገው ምናረግለት ወገን ነው ችግር የለም ይሉና ከሱ መሬት ትንሽ የተወሰኑ ሜትሮች ገባ ብለው መስጂዱን አስፍተው ይሰራል ሰውየው ያያል አላግባብ የሆነ ነገር እንዳለ ያውቃል መስጊድ እየሰሩ ነው ራሱ ጋር ይነጋገራል በመጨረሻ መስጂዱ የሚያምር ሁኔታ ተሰርቶ ያልቃል ይህ ሰው ግን በደሉ ከበደው ለምን እንደዚህ ተገፋው የሚል ስሜት ተሰማውና ዑመር ኢብኑ አብዱል አዚዝ ኸሊፋው ጋር ሄዶ ጠይቃቸው አሚራል ሙእሚኒን እሳቸው ጋር ለመግባት ሲጠይቅ ሐጅቡ ቀጠሮ አለ አለ እኔ ተበድዬ ነው የመጣሁት ሲል ልንገር አለ የተበደለ ሰው እንዲገባ አዘዙ ኸሊፋው እንግዲህ ወቅቱ ሙስሊሞች ፕሬዝዳንት ወይ መሪ ማለት ነው ገብቶ ነገራቸው ዑመር ኢብኑ አብዱል አዚዝ እንደዛን የሰሩ ሰዎችን ጠሩና መስጊዱን አፍርሱ ነው ያሉት አልቋል ተሰርቶ ተጨርሷል በጣም ብዙ ገንዘብ ፈሶበታል መስጊዱን አፍርሱ ሲሏቸው ዲት አሚራል ሙእሚኒን በጣም ብዙ ገንዘብ ያወጣንበት በዛም ብዙ የለፋንበት በጣም ትልቅ መስጊድ እኮ ነው እንዴት እናፈርሳለን ሲሏቸው በተሰረቀ መሬት ላይ መስጊድ አይሰራ አላህ አይመለክም አሏቸው አላህ በሐላልና በተወደደ ቦታ ወይም ደግሞ ጢበጣ ቀልብ ባረፈበት ቦታ እንጂ አይደረግም ሲሉ በጣም ደነገጡ አፍርሱ መስጊዱን አፍርሳችሁ የዚህም ሰው የተበደለው ሰው መሬት መልሱ አሏቸው በጣም ደነገጡ አንድ ድሊስቱ ነው አሏቸው ምንድነው በቃ ሰውየውን እንዲሸጥልን እንጠይቀው አንድ ቀን ሰጣችኋለሁ ሰውየው ተቀብሎ ከሸጠላችሁ እሱ ፈቃደኛ ከሆነ እሱን ፈቃድ ካረጋገጡ መስጂድነቱ ይቀጥላል ካልሆነ ግን ነገ መስጂዱ ይፈርሳል ነው ያሉት ምንም ሌላ አማራጭ ሐሳብ እንኳን አላቀረቡ ሻሉ ተስማሙ ሰውየውን ሄደው ጠየቁኝ አብረን የኖርን ሰዎች ነን አንተና እኛ ብዙ ነገር አለ እስክንጨርስ ጠብቀህ ለምን እንዲህ አደረከን ቀድመህ ብትጠይቀን እኮ እኛ ትንሽ መሬት ነው ብለን የራሳችን ወገን ነህ ብለን አስበን ነው ይሄን ያደረግነው ስንት እንክፈላ አሉት የመሬቱን ያጠቃላይ መሬቱን 3 እጥፍ ጠይቃቸው ሲል በቃ እንከፍላለን አሉት እንከፍላለን መስጂዱ ከሚፈርስብን እንከፍላለን ብለው ለሰውየው ሊከፍሉ ተስማሙ እሱ እንደተስማማ መሬቱን እንደሸጠላቸው ሊነገራቸው ዑመር ኢብኑ አብዱል አዚዝ ጋይዘው ሄዱ ተስማምቷል ሰውየው ይሸጠልን በዚህ ዋጋ ተስማማና ዑመር ኢብኑ አብዱል አዚዝ ይሄን እነሱ ምላሽ ከሰሙ በኋላ ሰውየውን አስጠሩት ተስማማህ ልትሸጥ አዎ ይሸጥክላቸው በጫና ፈጥረውብህ ነው ወይስ ደግሞ ባንተ ፍቃድ ነው በፍቃድ ነው አሁንስ ይሸጥክላቸው ገንዘብ አስፈልገው ነው ገንዘብ አስፈልገው ከሆነ አንተ ተቸግረህ ማኖር እኛ በመናስተዳድረው መሬት ውስጥ አንተ ተቸግረህ ማኖር እምነታችን ስለማይፈቅድልን ገንዘቡን ይሰጣሃለው እነሱ ያቀረቡትን ጥያቄ ግን ውድቅ ማድረግ ትችላለህ አሉት አስቡት እንግዲህ መስጊድ ለማፍረስ የሱን የገንዘብ ጥያቄ ለመመለስና ለመሙላት በፍጹም አለ የምፈልገው ያቀረብኩት በመፈልገው ዋጋ ስለተስማማን ተስማምቼ ነው አላቸው ስለዚህ እንደዛ ከሆነ መስጊዱ ይቀጥላል ግዥ ይፈጽማል አላቸው ያ ዑመር ኢብኑ አብዱል አዚዝ ኸሊፋው ያላቸው ይሄ አንተ የምታረጋው ነገር እምነትህ የሚያዝህ ነው አንተ በራስህ ሐሳብ ነው ሲል እምነትህ የሚያዝህ ግዴታዬ ነው አሉት በዚህ ጊዜ ነበር ሰውየው ለሂዳያ ሰበብ ሆኖት በአላህ ሂዳያ ውስጥ እንዲገባ ያደረጉትና እስልምና ከዛ ያለፈ ማንነት ያለው በቤተ እምነቱ እንኳን የተከበረው የተቀደሰው ቦታን በሚሰራበት ሂደት ውስጥ የሌሎችን ክብር እንዴት እንደሚጠብቅ እንኳን አልፎ ሊሄድ ክብራቸውን ሊነካ የእምነትና የተቀደሱ ጉዳዮቻቸውን ሊያነውርና በየትኛውም አይነት መልኩ ይሄ ስሜት የሙስሊሞች የሙእሚኖች አኽላቅ ስለሆነ ይሄን ተገብረው ልንኖረው ይገባል የሚል መልእክት ነው ያለኝ አላህ ከሚጠቀሙበት ያድርገን ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ኡስታዘና እጅግ በጣም ወሳኝ የሆነ ወቅታዊ የሆነ መልእክታቸውን ያስተላለፉት እኔ እዚህ ላይ ወሬ ጨምሬ አላበላሽም ወደ ቀጣይ ቪዲዮ እንሂድ ሰላም ባቡል ኸይር ነን እንደምን አላችሁ ዛሬ እንግዲህ በባቡል ኸይር የእርዳታ ድርጅት ተገኝቻለሁ ራምዚን ሪል ስቴት ማለት ነው 1 ሚሊዮን ፎሎወር ካስገባችሁን 8 ሚሊዮን ብር እንሰጣለን ብለዋል ለባቡል ኸይር ማለት ነው ስለዚህ የኔ ዓላማ ምንድነው በ6 ሰዓት ውስጥ እንድናስገባው እኔ ራሴ በየ2 ቀኑ 100,000 ፎሎወር ያደኩኝ ነው ይሄው ራምዚን ሪል ስቴት ደግሞ 1 ሚሊዮን ማስገባት አያቅታችሁም ጋይስ ስለዚህ በ6 ሰዓት ውስጥ 1 ሚሊዮን እናስገባቸው ባቡል ኸይር ደግሞ 500,000 ፎሎወር እናስገባቸው ከዚህ በታች የሚቀጥሉ ቪዲዮዎች አሉ ያው ቀጣይ ቪዲዮ ይጫኑ የሚላለ ስለ ባቡል ኸይር ማወቅ ከፈለጋችሁ እነሱ ቪዲዮዎች እዩዋቸው ያው ታኩሬ መታለች እንደምትመለከቱት ታኩሬ የምትለው ነገር አለ ያው ቦታው ላይ አስቀምጥ ብዬ ኤኒዌይስ ቴንክ ዩ ሶ ማች ፎሎ ማድረግ እንዳትረሱ ላይቭም ይገባሉ ወደ ባቡል ታጋረጋቸዋለሁ ከዚህ በታች ማለት ነው ግቡና ጊፍት መስጠት ከፈለጋችሁ መስጠት ትችላላችሁ ተከታተሏቸው ጋይስ እንወዳቸዋለን ኢንሻአላህ ይሳካ ኢንሻአላህ ይታባት ኢንሻአላህ ጸዴ ባም Thank you.
1 ሚሊዮን አሳክተናል። ጋይስ እንኳን ደስ አላችሁ። ራምዚን ሪል ስቴት ማለት ነው 1 ሚሊዮን ፎሎወር አድርሰናል በአንድ ቀን ውስጥ ነው 400 ሺህ አይ ቲንክ 300 ምናምን ሺህ ፎሎወር ጨምሯል ማለት ነው። ባቡል ኸይር ደግሞ 520 ሺህ ፎሎወር ደርሰዋል። ተውትና 500 ሺህ እያለፉ ነው የሚገኙት። እንኳን ደስ አለን። በጣም ደስ ብሎኛል። እንግዲህ ከዚህ በላይ ምንም ነገር የለም። ገና ማለት ነው ጋይስ ባቡል ኸይር ማለት ነው 8 ሚሊዮን ለነሱ ምንም አይደለም። ማወቅ አለባችሁ እነሱ የሚያደርጉት ትልቅ ነገር ነው። በቀን ውስጥ የሚያወጡት ሂሳብ በጣም ብዙ እንደሆነ ማወቅ አለባችሁ። ስለዚህ ሁላችሁም በየአቅማችሁ ማለት ነው እንድታግዟቸው ፈልጋለሁ። በብር ብቻ ሳይሆን በምግብ ማለት ነው። በምግብ ብታግዟቸው ለነሱ በጣም የበለጠ ድጋፍ ይሆናል ማለት ነው። 5000 በላይ ሰዎች ነው በየቀኑ እያበሉ የሚገኙትና ከዚህ በላይ ምንም ነገር የለም። ባቡል ኸይርን ደግፏቸው። እንደ ባቡል ኸይር ያሉ የእርዳታ ድርጅቶች ደግሞ እናበረታታለን። እኔም በአቅሜ አበረታታለሁ ማለት ነው። እወዳችኋለሁ። እንግዲህ እንደተመለከታችሁት ነው የሶሻል ሚዲያ ተጽዕኖ ፈጣሪ አዶናይ ረምዚ ሪል ስቴት ያዘጋጀውን ቻሌንጅ ባቡል ኸይር አሸንፎ ነበረ። ወደ 8 ሚሊዮን ብር የሚያገኝበት አጋጣሚ ተመቻችቷል ለባቡል ኸይር። ነገር ግን የረምዚን ሪል ስቴት አካውንት የቲክቶክ አካውንት 1 ሚሊዮን ፎሎወር ማስገባት ነበረበት። በዛም የተነሳ የቲክቶክ የሶሻል ሚዲያ ተጽዕኖ ፈጣሪ አዶናይ በመገኘት ትልቅ ተጽዕኖ መፍጠር ችሏል። በእርግጥ ሌሎች ቲክቶከሮች ነበሩ ኢስላሚክ ኮንተንት የሚሰሩ በጣም ትልቅ ስራን የሰሩት ትልቅ ርብርብን የሰሩት። ከዛ በተጨማሪ ደግሞ እነ አዶናይ እነ ጃኒም የተለያዩ ቲክቶከሮች እየመጡ የራሳቸውን አሻራ እያሳረፉ ነበረ። ረምዚ ሪል ስቴት 1 ሚሊዮን እንዲገባ የራሳቸውን አስተዋጽኦ ሁሉም አድርጓሉና ባቡል ኸይር ትልቅ ስራ እየሰራ ያለ ድርጅት ነው። በቀን እስከ 5000 ሰው የሚጠጋ በየቀኑ ይመግባሉ። ሙስሊም ክርስቲያን ሳይሉ ነው የሚመግቡትና በዚህም የተነሳ ለህዝብ የቀረበው ቻሌንጅ ባቡል ኸይር አሸንፏልና ታዲያ አንድ ክራይቴሪያ ነበረው። ቅድም የነገርኳችሁ የ1 ሚሊዮን ቻሌንጅ 1 ሚሊዮን የማስገባት ቻሌንጅ አልহামዱሊላህ ረብል ዓለሚን ቲክቶከሮቹ በመረባረብ እንግዲህ ይሄንን ስራ ሰርተዋል። እንግዲህ አዶናይ በፊት ላይ የሚታወቀው ጥሩ ባልሆኑ ንግግሮች ነበር። ማለት ለዚህ ማህበረሰብ ምቾት የማይሰጡ እንዲህ በግልጽ የማይነገሩ ንግግሮች አሉ። በሱ ነበር የሚታወቀው። አሁን ላይ ግን እጅግ በጣም በሚያስገርም ሁኔታ በጣም ደስ የሚሉ ስራዎችን እየሰራ ይገኛል። የተቸገሩትን በማገዝ እንዲሁ ከጎዳና ላይ በማንሳት ዲቻ ቦይስ የሚባሉ ህይወታቸው እንዲቀየር ሰበብ ሆኗል። በጣም በርካታ ሰዎች እርዳታን የሚሹ ሰዎችን እንግዲህ በጣም ሰበብ እየሆነ ነውና አዶናይ እጅግ በጣም ማሻአላህ አላህ ያበርታ፣ አላህ ሂዳያውን ይስጥ ነው ማለት ፈልገው። እዚህ ቻሌንጅ ላይ ሲሳተፍ በመመልከቴም በጣም ደስ ብሎኛል። ሌሎቻችሁም እዚህ ቻሌንጅ ላይ እየተሳተፋችሁ በሙሉ ሁላችሁንም ከልብ አመሰግናለሁ ማለት ፈልጋለሁ። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። የቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።